እንደምን አላችሁ? ሰላም ውድ የቻናላችን ቤተሰቦች እንደምን አላችሁ? ዛሬም በዕለታዊ መረጃዎች ወደ እናንተ መተናል። በቅሊንጦ ማረሚያ ቤት በተጠርጣሪዎች ቁጥር መብዛት ምክንያት ከፍተኛ መጨናነቅ መፈጠሩን ኢሰመኮ ገልጿል። እንግዲህ የቅሊንጦ ጊዜያዊ ማቆያ ወይም የቀጠሮ ማዕከል የሆነው ሰሞኑን በተጠርጣሪዎች መጨናነቁን እንግዲህ የኢትዮጵያ ሰብአዊ መብት ኮሚሽን ተናግሯል። ኮሚሽኑ እንደገለጸው የሰብአዊ መብት ተሟጋቹ ይህንን ያስታወቀው የተቋሙ ከፍተኛ የስራ ኃላፊዎች በማዕከሉ ያደረጉትን ጉብኝት አስመልክቶ ባወጣው መግለጫ ነው። በማረሚያ ቤቱ እጅግ አሳፋሪ የሆነ ለአካለ መጠን ያልደረሱ ተጠርጣሪዎች ከሌሎች ተለይተው አለመያዛቸው፣ መዝጊያ የሌላቸው መጸዳጃና መታጠቢያ ቤቶችን ጨምሮ የተወሰኑ የውሃ ቧንቧ አገልግሎት ያቆሙ መሆናቸውን ኢሰመኮ ትኩረት የሚሹ ጉዳዮች በማለት ገልጿቸዋል። እንግዲህ ከነዚህ በተጨማሪ በማረሚያ ቤቱ የተወሰኑ ዞኖች ለተጠርጣሪዎች በቂ የመንቀሳቀሻ ቦታ አለመኖሩ፣ ተጠርጣሪዎች ለመያዝ የሚፈቀድላቸው አነስተኛ የብር መጠን እስከ 200 ብር ብቻ መሆኑ፣ የሚያስፈልጋቸውን ሸቀጦች ለመግዛት አለመቻላቸው ሌላኛው ክፍተት ነው ተብሏል። ተጠርጣሪዎች የሚፈልጓቸውን መጽሐፍት ለማስገባት መቸገራቸው፣ እንዲሁም ለአንድ ተጠርጣሪ የዕለት ቀለብ የተመደበው 35 ብር ምግብ በመሆኑ ይህም ጉዳይ በጣም አሳሳቢ መሆኑን ተናግረዋል። በቅሊንጦ ማረሚያ ቤት የተፈጠረውን መጨናነቅ ለማስቀረት ፍርድ የተሰጣቸው ሰዎች ወደ ቃሊቲ ከፍተኛ ማረሚያ ተቋም ለማዛወር በማረሚያ ቤቱ እንደተወሰነም ተገልጿል። ይህ መፍትሄ በፍጥነት ተግባራዊ እንዲደረግ የኢሰመኮ ዋና ኮሚሽነር ብርሃኑ ኤዴሎ አሳስበዋል። በነገራችን ላይ ይህ መረጃ እንደ ኮሚሽነር መናገር ቢችሉም ኮሚሽነሩ ራሱ የወቅቱ የመንግስት አካል መሆናቸው ግልጽ እና ያው የሚታወቅ ነው። እንግዲህ ዲሞክራሲ፣ የሀሳብ ነፃነት እናካሄዳለን የሚል አካል እንግዲህ ማረሚያ ቤት እስከሚጨናነቅ ድረስ ያለንበት ሁኔታ መኖሩን እንዲሁ መረጃውን ወደ እናንተ ለማቀበል ነው። እንግዲህ በቢሾፍቱ ዓለም አቀፍ ወይም ግዙፍ የሆነውን የአውሮፕላን ማረፊያ የመሰረት ድንጋይ መጣሉን እንግዲህ መረጃዎች የመንግስት ሚዲያዎች እየተናገሩ ነው። የቢሾፍቱ አየር ማረፊያ በትራንስፖርት ዘርፍ እንግዲህ የተሻለ ይሆናል ተብሎ ይታሰባል። ወደ 60 ሚሊዮን ተጓዦችን ማስተናገድ የሚችል እንደሚሆን ይገመታል። ስለዚህ በአጠቃላይ ግን በአመት ከ110 ሚሊዮን በላይ መንገደኞችን ማስተናገድ የሚችል ይህ ግዙፍ የአውሮፕላን ማረፊያ ከአዲስ አበባ ደቡብ ምስራቅ አካባቢ 40 ኪሎ ሜትር አካባቢ የሚገኝ 1900 ሜትር ከፍታ ላይ ያለች ቢሾፍቱ ለአውሮፕላኖች የተመቸ አካባቢ በመሆኑ እዚያ መከናወኑን ተነግሯል። የመሰረት ድንጋይ እንግዲህ በብልጽግና አመራሮች እና መሰል ሰዎች የመሰረት ድንጋይ መጣሉን ተናግረዋል። ብሔራዊ ባንክ አዲስ ባወጣው መመሪያ ቁጥር 13/2026 መሰረት ባንኮች የሚሰጡት የቁጠባ እና የብድር ወለድ ተመን ከዚህ በኋላ በገበያ ፍላጎትና አቅርቦት ላይ ተመስርቶ በየባንኮቹ እንዲወሰን አዝዟል። ይህ ማዘዣ የወጣው በአዲሱ መመሪያ መሰረት ነው። ባንኮች ተቀማጭ ወለድ ሲሰጡም ብድር ሲያበድሩም በእነሱ በኩል መወሰንና በተበዳሪ ወይም በክሊያንት ወይም በደንበኛው በኩል በመደራደር እንደሚሆን ተናግረዋል። ለእነዚህ የቁጠባ ወለድ ተመን ወይም ሴቪንግ ሬት ከዚህ ቀደም ብሔራዊ ባንክ ያስቀመጠው የነበረው ዝቅተኛ የቁጠባ ወለድ ተመን ቀርቶ እያንዳንዱ ባንክ እንደ ፍላጎቱ የራሱን የቁጠባ ወለድ ተመን ይወስናል ተብሏል። እንግዲህ ከዚህ በፊት የቁጠባ ወለድ ተመን 7% እንደነበረና ባንኩ ደግሞ ለሌላ ለማበደር 9.5 እና ከዚያ በላይ እንደነበረ የሚታወስ ነው። የጊዜ ገደብ ተቀማጭ ወይም ታይም ዲፖዚት ባንክ ለጊዜ ገደብ ተቀማጭ የሚከፍሉትን የወለድ መጠን ራሳቸው በነፃነት ይወስናሉ ብሏል። የዳይሬክተሮች ቦርድ ኃላፊነት የእያንዳንዱ ባንኮች የዳይሬክተሮች ቦርድ የወለድ መጠኑን በጽሁፍ የመወሰንና ግልጽ የሆነ አሰራር የመዘርጋት ኃላፊነት ተጥሎበታል ብለዋል። እንዳይኖር ባንኮች ለተመሳሳይ የቁጠባ ዘርፍ ደንበኞች እኩል የሆነ የወለድ ተመን መተግበር አለባቸው ሲሉም አድሎ ማድረግ በጥብቅ የተከለከለ እንደሆነ ተናግረዋል። እዚህ ላይ የሚነሳው ጥያቄ ሁሉም ባንኮች በተመሳሳይ ነገር ተመሳሳይ የቁጠባ ወለድ ላይሰሩ እንደሚችሉና የገበያው በሚፈቅደው ልክ መሆን አለበት ከተባለ ሁሉም ባንኮች የተለያየና ደንበኛው
ወደሚፈልገው የተሻለ ጥቅም ወደሚያገኝበት እንደሚሄድ ይጠበቃል። ባንኮች ደንበኞችን ለመሳብ የተሻለ የወለድ መጠን በማቅረብ እርስ በርሳቸው እንዲወዳደሩ በር ይከፍታል የተባለው ይህ መመሪያ ይህም የሀገሪቱን የፋይናንስ መረጋጋትና የኢኮኖሚ እድገት ለማፋጠን የታለመ ነው ተብሏል። እውነት ይህ በእርግጠኝነት የኢኮኖሚ ማሻሻያ ያመጣሉ የሚለው የብዙዎች ጥያቄ ሆኗል። መመሪያው ግን በዚህ መልኩ መጽደቅ ችሏል ማለት ነው። እንግዲህ መመሪያው በኢትዮጵያ ውስጥ በሚንቀሳቀሱ ሁሉም ባንኮች ላይ ተፈጻሚ የሚሆን መሆኑን በዚህ አዲስ መመሪያ ተግባራዊ ተደርጓል። መረጃው የቪኦኤ አማርኛ ነው። ሚኒስቴሩ በኩል የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ስራ በይፋ መጀመሩ ተገልጿል። ጠቅላይ ሚኒስቴሩ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያን የመሰረት ድንጋይ በማስቀመጥ በዛሬው ዕለት በይፋ አስጀምረዋል። ጠቅላይ ሚኒስቴሩ ይህንኑ አስመልክቶ በማህበራዊ ድረገጻቸው እንደገለጹት ዓለም አቀፍ ትስስር ለዘላቂ ልማት በሚል ወደ 25 ሚሊዮን የሚጠጉ መንገደኞችን በዓመት የማስተናገድ አቅሙ ላይ ከደረሰው ከአዲስ አበባ ቦሌ ዓለም አቀፍ አውሮፕላን በተጨማሪ 110 አካባቢ ሚሊየን ማስተናገድ የሚችለው ይህ የአቪዬሽን ኢንዱስትሪ የሆነው የቢሾፍቱ አውሮፕላን ማረፊያ ከዛሬ ጀምሮ በተግባር ይሰራል ተብሏል። ሲይዝ አጠቃላይ የዋጋ ግሽበት ግን መቀነሱን ተገለጸ። ባለፈው ታህሳስ ወር 2018 አጠቃላይ የዋጋ ግሽበት መቀነሱ ቢቀጥልም የትራንስፖርት ዘርፍ ከፍተኛውን የዋጋ ጭማሪ ማስመዝገቡን የኢትዮጵያ ስታትስቲክስ አገልግሎት እንግዲህ ገልጿል። ምናልባት የኢትዮጵያ ስታትስቲክስ አገልግሎት መረጃውን የሚያገኘው ከየት ነው? ትክክለኛ መረጃውን እንዴት ነው የሚሰበስበው የሚለው በጥያቄ ውስጥ ሆኖ የነዳጅ ዋጋ ወይም የነዳጅ ትራንስፖርት ግሽበት ካለ ሌሎቹ እንዴት ሊቀንሱ ቻለ የሚለውን እንግዲህ የምናየው ይሆናል። የአገልግሎቱ የሸማቾች ዋጋ ኢንዴክስ ሪፖርት እንደሚያመለክተው ዓመታዊ አጠቃላይ የዋጋ ግሽበት ወደ 9.7 በመቶ ዝቅ ሲል ባለፈው ዓመት በተመሳሳይ ወቅት ከነበረው 17 በመቶ እንግዲህ በዚህ ደረጃ በግማሽ ማለት ይቻላል ቀንሷል ተብሎ ተገልጿል። በወሩ ለወር ንጽጽር ሲታይም በ0.3 በመቶ ቅናሽ ያሳየ መሆኑን ከባለፈው ዓመት ጋርም በ0.8 በመቶ ብልጫ እንዳለው ተጠቁሟል። በሪፖርቱ መሰረት ከፍተኛ ዋጋ ግሽበት ከታየባቸው ዘርፎች ትራንስፖርት 17.6 አሁንም ያስመዘገበ ሲሆን ቀዳሚም እሱ መሆኑ ተነግሯል። የተለያዩ እቃዎችና አገልግሎቶች 21.5 በመቶ፣ የኮሙኒኬሽን አገልግሎቶች 13 በመቶ ተመዝግበዋል በሚል ሪፖርቱ ላይ ወጥቷል። ምግብ ነክ ያልሆኑ እቃዎች የዋጋ ግሽበት 9.6 በመቶ መመዝገቡን የገለጸው ሪፖርቱ ለዚህም በሆቴሎችና ምግብ ቤቶች 13.8 በመቶ፣ በቤት ውስጥ ቁሳቁሶች 12.5 በመቶ እንዲሁም በአልኮልና ትንባሆ 10.4 በመቶ ላይ የታዩ ዋጋ ጭማሪዎች ተጽዕኖ ማሳረፋቸውን ጠቁመዋል። በሌላ በኩል የምግብና አልኮል ነክ ያልሆኑ መጠጦች ግሽበት 9.8 በመቶ ሲሆን ይህ በአትክልት፣ በስጋ፣ ስኳር፣ ወተት ተዋጽኦዎች እንዲሁም ዘይትና ቅባቶች ላይ የታየውን የዋጋ ጭማሪ የሚያንጸባርቅ ቢሆንም የዳቦና የእህል ውጤቶች ዋጋ ግን ከባለፈው ወር ጋር ሲነጻጸር ምንም ለውጥ አለማሳየቱን አመላክቷል። ነገር ግን ሪያሊቲው ይህ አይደለም። ዳቦም ሌሎችም ለቤት አገልግሎት የምንጠቀምባቸው የእህል ዘሮች ሁሉም ባሉበት እንደጨመሩ ናቸው። የትኛው ጋር ምን እንደቀነሰ ግን አሁንም ሪፖርቱ ምንም ታማኝነት የለውም ማለት ይቻላል። ሲጀመርም የስታቲስቲክስ ኤጀንሲ የሚያወጣቸው የጥናት ሪፖርቶች አብዛኞቹ በግምት የሚሞሉና ከተወሰነ ሴንተር ብቻ መነሻ ያላቸው በመሆኑ አስተማማኝ ናቸው ለማለት ይከብዳል። ጎግል ካርታ ይፋ አደረገች። በአመቱ መጨረሻ 36 ከተሞች ላይ ተደራሽ ይደረጋል ተብሏል። የኢትዮጵያ ስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት በ8 ከተሞች የዲጂታል አድራሻ ስርዓትን መተግበሩን አስታወቀ። በበጀት ዓመቱ አዳማ፣ ሐረር፣ ጅማ፣ ደብረ ብርሃን፣ ባህር ዳር፣ ጎንደር፣ ኮምቦልቻ እና ቢሾፍቱ ከተሞች ሙሉ በሙሉ ወደ ዲጂታል አድራሻ ስርዓት መግባታቸውን ተቋሙ አመልክቷል። የዲጂታል አድራሻ ስርዓትን እስከ ተያዘው በጀት ዓመት መጨረሻ 36 ከተሞች ላይ ተደራሽ ለማድረግ እየተሰራ መሆኑን ተቋሙ አስታውቋል። የዲጂታል ኢትዮጵያን ግንባታ ለማፋጠን ቁልፍ ሚና የሚጫወተውን የዲጂታል አድራሻ ስርዓት የቤት ቁጥርን ከጂፒኤስ እና ከዲጂታል ካርታ ጋር በማገናኘት
ትክክለኛ መገኛን በቀላሉ ለማወቅ ያስችላል ተብሏል። አገልግሎቱ በድረ ገጽና በሞባይል መተግበሪያ የቀረበ ሲሆን መረጃው በየጊዜው የሚሻሻል መሆኑንም ተጠቁሟል። የኢትዮጵያ ባህር ኃይል በተመለከተ ባህር ሳይኖረው የኢትዮጵያ ባህር ኃይል ያቋቋመው የሀገራችን መንግስት በቻይና መሪነት የሚካሄደውን ኢትዮጵያን ጨምሮ የብሪክስ ፕላስ አባላትን የሚያሳትፈው የባህር ኃይል ወታደራዊ ልምምድ ዛሬ በደቡብ አፍሪካ የባህር ክልል በይፋ መጀመሩ ተጠቁሟል። የባህር በር የሌላት የባህር ኃይል ያላት ብቸኛው ሀገር ኢትዮጵያም በዚህ ፕሮግራም ተሳትፋለች። እስከ መጪው ጥር 8 ቀን የሚቆየው ይህ በቻይና መሪነት በደቡብ አፍሪካ አስተናጋጅነት ለሚካሄደው የባህር ኃይል ወታደራዊ ልምምድ የቻይና፣ ሩሲያ፣ ኢራን ግዙፍ የጦር መርከቦች በስፍራው መደረሳቸው ተገልጿል። የመርከብ ጉዞዎችን ደህንነትና የባህር ላይ ኢኮኖሚያዊ እንቅስቃሴዎችን በጋራ ማረጋገጥ በሚል መሪ ቃል የሚካሄደው ይህ ልምምድ የብሪክስ ሀገራት በዓለም አቀፍ የባህር መስመሮች ላይ ያላቸውን ተሰሚነት ለማሳደግ የሚረዳቸው መሆኑንም ተጠቅሷል። ይህንን የዘገበው የደቡብ አፍሪካ መገናኛ ብዙሃን ነው። በዚህ ፕሮግራም ላይ ኢትዮጵያ በመኖሯ ባህር ኃይል ሳይኖራት የባህር ኃይል የመሰረተች ሀገር በሚል መሳቂያም ግርምትም መሳለቂያም ነገር እየተዘገበ መሆኑ ተነግሯል። ለነዳጅ ማደያ ምርቃት በሚል ነዳጅን ያለ አግባብ ያፈሰሰው ባለሀብት የ3 ወር እገዳ እንደተጣለበት ተነግሯል። ይህ በእነንቶኔ ሰፈር የተካሄደው የልቀቁኝ ያዙኝ በእነንቶኔ ቤት የተካሄደው ያዙኝ ልቀቁኝ ጥጋብ ከፍተኛ የሆነ ነዳጅ መርጨታቸው ተነግሯል። ከፍተኛ የውጭ ምንዛሬ ወጥቶበት ወደ ሀገር የሚገባው ነዳጅ ኃላፊነት በተሞላው መንገድ ለህዝብ ጥቅም ማዋል ሲገባው ያለ አግባብ እንዲፈስ ያደረገ ማደያ ለ3 ወር ከነዳጅ ጭነት ትስስር እገዳ ተጥሎበታል ተብሏል። እውነት ይህ ትስስር ይቋረጣል የሚለው የብዙዎች ቀልድ ነው ሲሉ ተናግረዋል። በአርሲ ዞን ዳክሲስ በሚባል ቦታ ስራ የጀመረው ግሎባል የሚባለው ማደያ ከነዳጅ መቅጃ ማሽን ነዳጅን ሲያርከፈክፍ በማህበራዊ ትስስር ገጾች መታየቱን ተከትሎ የነዳጅና የኤነርጂ ባለስልጣን ጉዳዩን በማጣራት ድርጊቱን መፈጸሙን አረጋግጧል። ይህ ድርጊት የፈጸመው ማደያ በነዳጅ ግብይት አዋጅ ቁጥር መሰረት ያለውን ግዴታ በመጣስ በአንቀጹ መሰረት የህግ ተጠያቂ ወይም ድርጊት ፈጽሞ ስለተገኘ የወንጀል ተጠያቂ የሚቀጥል ሆኖ በአንቀጽ አዋጅ 23(1) መሰረት ለ3 ወራት ፍቃዱ ታግዷል ተብሏል። እነንቶኔ እንግዲህ እንደዚህ ናቸው። መስራትን ሳይሆን የተሰራን ነገር ማሳየት የሚፈልጉት ነገር። በተለያየ ጊዜ ቅሬታ የሚያቀርቡበት የታሸገ ውሃ ችግር እንዳለበት እየተነገረ ነው። ዓለም ላይ ከሚሸጡ የታሸጉ ውሃዎች ውስጥ ግማሽ የሚሆኑት ከቧንቧ ቀጥታ የተቀዱ መሆናቸውን ያውቃሉን በሚል መጠይቅ የአጭር መረጃ ወጥቷል። ዓለም ላይ ከሚሸጡ የታሸጉ ውሃዎች ውስጥ ግማሽ የሚሆኑት አብዛኞቹ ማለት ይቻላል ከቧንቧ የተቀዳ መሆናቸውን ይታወቃሉ። ብዙዎቻችን የታሸጉ ውሃዎች የሚመጡት ከንጹህ የተፈጥሮ ምንጮች ወይም ከተራራዎች እንደሆነ ብናስብም እውነታው ግን ከዚህ በተቃራኒው ነው። ከዚህ የተለየ ነገር የላቸው። እውነታው ግን ከዚህ የተለየ ነው። የታሸጉ ውሃ አምራቾች ከተራ የቧንቧ ውሃ ላይ ማጣሪያ በማድረግና አንዳንድ ማዕድናትን በመጨመር መልሰው ያሽጉታል። በአሜሪካ እንኳንስ በአፍሪካ ሀገርና በኢትዮጵያ ቀርቶ በአሜሪካ ውስጥ ደግሞ ወደ 64% የሚጠጋ የታሸገ ውሃ የቧንቧ ውሃ ብቻ መሆኑን አንዳንድ ጥናቶች አመልክተዋል። በኢትዮጵያ ደግሞ የቁጥጥርና የፍተሻ ስርዓቱ እንዲሁ ይህንን የበለጠ ከዚያም በላይ ሊያደርገው እንደሚችል ዘገባዎች ያስረዳሉ። ነበረ በሌላ ጊዜ በሌላ መረጃ እስከምንገናኝ ቸርን ሰንብት።